ጊዜው 1932 ዓመተ ምህረት ነው። በደቡብ ወሎ ሀገረ ስብከት በደሴ ከተማ ከአቶ ገበየው እሰየና ከወይዘሮ አሰለፈች ካሳ የስለት ልጁ ተስፋዬ ተወለደ። ተስፋዬ በሕፃንነቱ ወራት ከእድሜ ኩዮቹ ጋር ሲጫወት ከእንጨት መስቀል እየሰራ እንደ ካህን ያሳልም ነበር። ያን ጊዜ ይህ ድርጊት እንደ ልጆች ጨዋታ ከማየት በስተቀር ሕፃኑ ተስፋዬ የቤተ ክርስቲያን ተስፋ የምእመናን አገልጋይ ይሆናል ብሎ የገመተ ማንም አልነበረም። ሕፃኑ ተስፋዬ እድሜው ለትምህርት ሲደርስ በትውልድ ቀየው ደሴ መድኃኔዓለም ቤተ ክርስቲያን ፊደል ቆጠረ። ከብዙ ተማሪዎች በተለየ መልኩ ከመምህሩ የሚሰጠውን ቀለም በፍጥነት የመያዝ ጸጋ ነበረው። ቀለም አያያዛቸው በጣም ፈጣን ናቸው። ከተማሪዎች ጋር እኩል አይነጻጸሩም፣ ቀድሞ ይሄዳሉ። አንዳንዴም ታላላቆቻቸው ቀደም ብለው በትምህርት ደረጃ የሚቀድሟቸው ሰዎች ሁሉ ሲያስቀጽሉ ይታያሉ። እንደውም ብዙ አባቶች ስለሳቸው ታሪክ ሲናገሩ የትምህርት ቤት ስማቸው መዝገቡ ነበር። ምክንያቱም የተማሩትና የሰሙትን ነገር ልቅም አድርገው ስለሚይዙና ስለማይረሱ ማለት ነው። ስለሆነም የጀመረውን ትምህርት ጫፍ ለማድረስ ወደ ላስታ ተጓዘ። ደሴ የተጀመረውን ትምህርት ላስታ ሲመጣ በቀላሉ የሚታለፍ አልነበረም። በርካታ ፈተናዎች ነበሩበት። የተማሪ ቤት ሕይወት አንዱ ስለሌላው የሚጨነቅበት፣ ምቹ መኝታ የማይታሰብበት፣ ከጨለማ ጋር ግብ ግብ የሚገጥሙበት፣ የውሻ ትግል የሚጸናበት ሕይወት ነው። ረሃብና ጥሙን ታግሰው ወረርሽኙን ተቋቁመው የነገውን ማንነት በብዙ ድካም የሚቀርጹበት፣ በብዙ ትዝታዎችና ገጠመኞች የተሞላ ነው የተማሪ ሕይወት። የአብነት ተማሪ ወላጆቹን ጥሎ ነው የሚመጣው። ስለዚህ ስንቅ የለውም። ስንቅ አድርጎ የሚጓዘው እመቤታችንን ስም ነው። በእንተ ስማ ለማርያም እያለን የሚለምነው። ስለዚህ ስንቁም መንገዱም ማደሪያውም ልብሱም ጉርሱም እመቤታችን ናት። ስለዚህ አብነት ተማሪ ተስፋ አድርጎ ስሟን እየጠራ በስሟ እየለመነ በስሟ እየበላ እየጠጣ የሚያድረው እመቤታችን ስም ነው። ቢታመም የሚያስታምመው ቢታረዝ የሚያለብስ አንዳች ዘመድ የለውም። ተስፋውም ሁሉም ነገር በሱ ላይ ነው። ስለዚህ እሷን ተስፋ አድርጎ ነው ከቤቱ የሚወጣው። በደረሰበትም እሷን ስም ይጠራል። መንገድ ላይ ልመና ሲወጣ ልመና በቀላሉ የሚገኝ አይደለም። ውሻ ያሳድዳል። በዛ ላይ ትምህርቱም ስናስበው አብዛኛው ትምህርት የሚሰጠው የቃል ትምህርት ነው። ስለዚህ ከመምህሩ ዘንድ የቀጸለውን ትምህርት የተማረውን ትምህርት መቀጸል አለበት። ቀንም የቤትም እረፍት የለውም። ብፁዕ አቡነ ጎርጎርዮስ የዲቁናን ማዕረግ ከብፁዕ አቡነ ይስሐቅ ተቀብለዋል። ዓላማቸው ሰማያዊ፣ ምኞታቸው ቤተ ክርስቲያንን ማገልገል ነበረና ሌሎች ትምህርቶችን ለማካሄድ ወደ ታላቁ ገዳም ደብረ ሊባኖስ አቀኑ። በዚሁ ገዳም በ1956 ዓመተ ምህረት ምንኩስናን ተቀብለዋል። ብፁዕነታቸው ለቤተ ክርስቲያን ትምህርት በነበራቸው ልዩ ስፍራ ወደ አዲስ ዓለም ደብረ ጽዮን ማርያም በመጓዝ ከታላቁ የቅኔ መምህር ከአፈወርቅ መንገሻ ዘንድ
ቅኔ ከና አከባቡ ጠንቅቀዋል። ከዚያም ደግሞ ወደ ደብረ ሊባኖስ ገዳም በመመለስ የሐዲሳትን ትርጓሜ ከመምህር ፍስሐ፣ ትምህርተ ሃይማኖትን ከመምህር ገብረ ሕይወት ሲቀጽሉ መጽሐፈ ሊቃውንትን ደግሞ ከመምህር ቢረሳው አይደዋል። ብፁዕነታቸው በዚህ ሳይወሰኑ የቤተ ክርስቲያኒቱን አገልግሎትና አስተምሮ ምሉ ለማድረግ ወደ ደብረ ጽጌ ማርያም በማቅናት የቅዱስ ያሬድ ድርሰቶች የሆኑትን ዜማ፣ ምዕራፍ፣ ጾመ ድጓን ከመሪጌታ አብተው ላሊታገድን፣ መዝገበ ቅዳሴን ከመምህር ልዑል ተምረዋል። ይህ ከአባቶች እግር ስር ቁጭ ብለው የቀሰሙት ዕውቀት ሁነኛ የቤተ ክርስቲያን ልጅ እንዲሆኑ አድርጓቸዋል። በጣም የመጽሐፍትን ትርጓሜያት ተምረዋል። ቅኔ አዋቂ ናቸው፣ ዜማ አዋቂ ናቸው። ከዛ ባሻገር ደግሞ እንደገና ዘመናዊም ትምህርት የሥነ መለኮት ትምህርትም የነገረ መለኮት ትምህርትም ወደ ባህር ማዶ ሄደው አጥንተዋል፣ ተምረዋል። ስለዚህ ያዩትና ያሰሙትን ሁሉ ያስተምራሉ። በጣም ብዙ ጊዜ የመገናኛ ብዙሃን በአረብኛ የሚተላለፉ ሬዲዮ ጣቢያዎችን በፈረንሳይኛ የሚነገሩ ሬዲዮ ጣቢያዎችን ሁሉ ይከታተሉ ነበር። አዲስ አበባ ተቀምጬ ፍሬ አላፈራም፣ ፍሬ ማፈራው ቤተክርስቲያኑን የሚጠቅም ስራ መስራት የምችለው ከአዲስ አበባ ወጥቼ ነው ብለው ዝዋይ በረሃን የወረዱት። ዝዋይ ኑሮ ምቹ አይደለም፣ ከፍተኛ የወባ በሽታ አለበት። ስለዚህ ምንም ነገር በሌለበት ወደዚህ ቦታ ገብቼ ቦታው ላይ አቁስ ስለነበረ ይሄን ቦታ አቅንቼ ጠፍ የነበረውን ቦታ አቅንቼ ካህናት አሰለጥንበታለሁ፣ ዲያቆናት አወጣበታለሁ፣ ለቤተክርስቲያን ተተኪ ያፈራበታለሁ። ወደዛ ነው ሄዱት። የዓለም ጠቢባን መናኸሪያ፣ የፍልስፍና መብቀያ፣ የኪነ ሕንጻና ስነ ጥበብ መናገሻዋ ግሪክ ብፁዕነታቸውን አስተናግዳለች። ቅዱስ ዮሐንስ ራእዩን ባየበት በደሴተ ፍጥሞ ለ2 ዓመታት በአቴንስ ዩኒቨርሲቲ ለ4 ዓመታት የሥነ መለኮት ትምህርት በማጥናት የማስትሬት ዲግሪ አግኝተዋል። በተጨማሪም በስዊዘርላንድ ፍሪበሪን ዩኒቨርሲቲ የፈረንሳይኛ ቋንቋን፣ በኢየሩሳሌም ደብረ ጽዮን የግሪክ መንፈሳዊ ኮሌጅ የአረብኛ ቋንቋን አጥንተው የምስክር ወረቀት ተቀብለዋል። በጣም በርካታ መጽሐፍት በእኛ ቋንቋና ተወስደው በተለያዩ ቋንቋዎች ተተርጉመዋል። በእንግሊዝኛውም፣ በአረብኛውም፣ በፈረንሳይኛውም፣ በጀርመንኛውም። ስለዚህ እነዚህ መጽሐፍት ምንድነው ያላቸው ይዘት? እነዚያ አብያተ ክርስቲያን ስለኛ ምን ይላሉ? ይሄን ለማወቅ የግድ ቋንቋውን በአስተርጓሚ መጠየቅ ይልቅ በቋንቋው የተጻፈውን ነገር ማንበብ፣ በቋንቋው የተነገረውን ነገር መጠየቅና መመራመር ግድ ይላል። ስለዚህ እሳቸው በጣም ለትምህርት ውጭ መውጣታቸው እና በወጡበት ጊዜ ከትምህርቱ ባሻገር ያዩት ህይወት፣ ለምሳሌ ኢየሩሳሌም በቆዩበት ጊዜ ኢየሩሳሌም ያሉ የሌሎች አብያተ ክርስቲያን አባቶች ህዝባቸውን እንዴት እንደሚያገለግሉ፣ ህዝቡን ሰብስበው ባህላቸውን፣ ትውፊታቸውን እንዴት እንደሚያስተምሩ፣ ካህናቱ እንዴት ውጤታማና ምርታማ በሆነ ስራ ላይ እንደተሰማሩ፣ እንዴት ገቢ እንደሚያገኙና ራሳቸውን ቤተክርስቲያናቸውን መርዳት እንደሚችሉ በተግባር አይተዋል፣ ተምረዋል። ስለዚህ ያን ያዩትን ነገር አምጥተው እዚሁ ተግባራዊ አውለውታል። ቅድስት ቤተ ክርስቲያን በመድኃኔ ዓለም ኢየሱስ ክርስቶስ ደም የተመሰረተች በመሆኗ እግዚአብሔር በየዘመኑ ለክብሯ የሚቆሙ በመንፈሳዊ ሕይወታቸውና አስተምሯቸው የተመሰገኑ አባቶችን አሳጥቷት አያውቅም። የተለያዩ ኃይሎች ቤተ ክርስቲያንን ሲገዳደሩ እግዚአብሔር ተግዳሮቷን የሚመክት የቁርጥ ቀን ልጅ በየዘመኑ ያስነሳል። ብፁዕነታቸውም ቤተ ክርስቲያን እውነተኛ መምህር ወመገስጽ በሚያስፈልጋት ጊዜ ያገኘቻቸው ናት። ለዚህም ነው ለትምህርት ከሄዱበት ባህር ማዶ በወቅቱ ፓትርያርክ ብፁዕ አቡነ ተክለ ሃይማኖት ሲጠሩ ቤተ ክርስቲያንን ላገልግል ብለው የመጡት። ብፁዕነታቸው ቤተ ክርስቲያንን ለማገልገል ወደ ሀገር ቤት እንዴት ሊመጡ እንደቻሉ በአንደበታቸው እንዲህ ብለው ነበር። አንድ ቀን ሌሊት ከተኛውበት ክፍል ውስጥ አንድ ሰው ስሜን ጠርቶ ይቀሰቅሰኛል። ክፍሉም በነጭ ደመና የተሞላ ነበርና እጅግ በድንጋጤ ላይ እንዳለው ሰውየው ተነሳ፣ ወደ ኢትዮጵያ እንሂድ ይለኛል። አሁን ከዚህ የምትቀመጥበት ጊዜ አይደለምና ተነሳ። የሆነውን ነገር ማሰላሰል ጀመርኩኝ።
በነጋታው ጥሪ ይደርሰኛል። ጥሪውም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ብፁዕ ወቅዱስ አቡነ ተክለ ሃይማኖት ዘንድ ነበር። ጥር 13 ቀን 1971 ዓመተ ምህረት ቅድስት ቤተክርስቲያን 13 ኤጲስቆጶሳትን የሾመችበት ወቅት ነበር። ስነ ስርዓቱም የተከናወነው በመንበረ ጸባዖት ቅድስት ሥላሴ ካቴድራል ነበር። በዕለቱ ሕፃኑ ተስፋዬ በመምህራቸው አጠራር አባ መዝገበ ሥላሴ ብፁዕ አቡነ ጎርጎርዮስ ካል የሸዋ ኤጲስቆጶስ ተብለው ተሾሙ። በኢትዮጵያ ቤተክርስቲያን ታሪክ ጎርጎርዮስ በሚል ስያሜ ከተጠሩት 4 ሊቃነ ጳጳሳት አንዱ ሆኑ። ይህቺ ቦታ ስትጠራ ብፁዕነታቸው መነሳታቸው፣ ብፁዕነታቸው ሲወሱ ቦታዋ መነሳቷ አይቀርም። የብፁዕነታቸው የተጋድሎ መዲና የሆነችው ዝዋይ የካህናት ማሰልጠኛ። በአገራችን ብዙ ገዳማት፣ ብዙ ትምህርት ቤቶች፣ ብዙ ማሰልጠኛዎች አሉ። ግን ከዝዋይ ያህል ታላላቅ አባቶች የወጡበት ቦታ በብዛት ስናየው ማለት ነው። እንደገና ደግሞ በስብከትም ቢሆን በጣም በስብከት ዝዋይ ተብሎ የሚታወቀው ዝዋይ ትንሽ ገዳም ነው በእውነት። አሁን ነው ትልቅ ቤተክርስቲያን የተሰራበት። ዝዋይን ዝዋይ ያሰኙት አቡነ ጎርጎርዮስ ናቸው። በስራ ማለት ነው። ስራ ቦታን ይቀድሳል እና ስራ ቦታን ይለውጣል፣ ስራ ቦታን ያስተዋውቃል። ስለዚህ ዝዋይን እሳቸው ስለሰሩበት ትክክለኛ ሐዋርያዊ አገልግሎት ስላደረጉበትና ብዙ ሰዎችም ብዙ ደቀ መዛሙርትም ስላፈሩበት ዝዋይ ታዋቂ ሆኗል። ዝዋይ ታዋቂ ሆነው ሌላ የተለየ ተፈጥሯዊ እንትን ኖሮ ሳይሆን አቡነ ጎርጎርዮስ በሰሩት መንፈሳዊ ስራ ነው፣ መንፈሳዊ አገልግሎት ነው። ከመዲናዋ ከአዲስ አበባ በስተደቡብ አቅጣጫ በሐዋሳ መንገድ 160 ኪሎ ሜትር ርቀት ላይ የሚገኘው ይህ የካህናት ማሰልጠኛ ተቋም በብፁዕ አቡነ ባስልዮስ ፓትርያርክ ዘመን በብፁዕ አቡነ ቴዎፍሎስ አማካኝነት በ1960 ዓመተ ምህረት ነው የተከፈተው። ይሁን እንጂ ለ6 ዓመታት ተዘግቶ ቆየ። የተዘጋውን ደጅ በመክፈት ብዙ ደቀ መዛሙርትን ለማፍራት በማሰብ ብፁዕ አቡነ ጎርጎርዮስ የካህናት ማሰልጠኛ ተቋሙን በወራ ሐምሌ 1971 ዓመተ ምህረት ከቅዱስ ሲኖዶስ ፈቃድ አግኝተው ተረከቡ። አንድ ወቅት የባህታዊ ሰብሳቢ ከነበሩት አባት ጋር በቃለ መጠይቅ ባገኙት መረጃ ከመቂ እስከ ይርጋለም ድረስ የኛ ነጻ ግዛት ነው፣ ነጻ ክልል ነበር። ማንም ሰው በዚህ ግቡ በዚህ ውጡ ያለንም እንደፈለግን ገብተን ወጥተን ሰብከን ገንዘብ ይዘን እንመጣለን፣ ራሳችንን እናኖራለን ነበር ያሉት። ከዛም ባሻገር ባህታዊ ወጥቶ መጠጥ ይጠጣሉ፣ ከተማ አካባቢ ላይ የማይገባ ተግባራት ይፈጽማሉ። ብፁዕ አቡነ ጎርጎርዮስ እዛ ከገቡ በኋላ መነኮሳት ከሆናችሁ ባህታዊን ከሆናችሁ ከገዳም መውጣት የለባችሁ፣ እንደልባችሁ ወጣችሁ መጠጣትና ሰክሮ መታየት ቤተክርስቲያንን ያስነቅፋል፣ አርያ ክህነትንም ያስነቅፋል። ስለዚህ መውጣት አትችሉም፣ መግባት አትችሉም። በአንድ ቦታ ላይ ተቀምጣችሁ በበዓት ተወስናችሁ ስራ እየሰራችሁ ተቀመጡ። ይሄን ነገር ማድረግ አትችሉም ብለው ከለከሏቸው። ባህታዊ ደግሞ በነጻ ልቅ ስለነበሩ እንደፈለጉ ወጥተው ያንን ስፍራ እንደ ማደሪያ እንደ መሸሸጊያ እንጂ እንደ ብህትውና በትህርምት ለመኖር የሚችሉበት ስፍራ አድርገው አይደለም የያዙት። ስለዚህ በስርዓት ግቡ፣ ስርዓት አንገባም፣ በሰርታችሁ ራሳችሁን ለውጡ፣ ቤተክርስቲያንን ጥቀሙ፣ በዚህ ጉዳይ አንስማማም አሉ። በዚህ የተነሳ ባህታዊያኑ በብፁዕነታቸው ላይ ተቃውሞ አሰሙ። በጣም በርካታ ተቃውሞች፣ ስም ማጥፋትም ክስም ድረስ ደርሰው ነበር። ባህታዊያኑ ግን ለረጅም ጊዜ በህዝቡ ዘንድ እሳቸው እንዲጠሉ፣ እንደ ጨካኝ ክፉ ተደርገው እንዲታዩ የተሻላቸውን ሁሉ አድርገዋል። ብፁዕነታቸው በርካታ ደቀ መዛሙርትን ለማፍራት በነበራቸው ርዕይ በየአድባራቱ ለአገልግሎት ሲሰማሩ ወላጅ ያጡ ሕፃናትንና የተጎዱ ሰዎችን በመሰብሰብ ወደ ተቋሙ ያመጡ ነበር። ለዚህም ዛሬም ድረስ በዝዋይ ገዳምና በሌሎች ቦታዎች የሚገኙ ከእርሳቸው እግር ስር ያልተለዩ ይልቁንም አብዝተው የትምህርታቸውን ፍሬ የሰበሰቡ አባቶች ሕያው ምስክሮች ናቸው።
ያም እንግዲህ ተሳካላቸው እንግዲህ እነሱን አስጨብጠው ስለበተኑ ስራቸው ተሳካላቸው ማለት ነው። እኔ ለኩሻለሁ እናንተ አንድዱት የሚለውን ቋንቋ ሳሰሙት አትቀሩ። እኔ ለኩሻለሁ እናንተ አንድዱት። እኔ በጠቅላላ ሁሉም ፍቅረ እግዚአብሔር እንዲኖረው ቤተክርስቲያኑ እንዲወድ ለቤተክርስቲያኑ ጠበቃ እንዲሆን ወደፊት ስለ ቤተክርስቲያኑ አፉን ሞልቶ የሚናገር ሰው መሆን አለበት ብለው ነው ካህኑ እንዲያቆኑ መነኩሴውም የሚያምኑትና ስለዚህ ሁሉም ሰው ጥሩ አስተዳደግ እንዲኖረው ጥሩ ሆኖ ለቤተክርስቲያኑ ፍቅር በሃይማኖቱም በእውቀትም ጥሩ ሆኖ እንዲያድግ ይፈልጋሉ። ይሄ ሁሉም እንዲማር ነው የሚፈልጉት። እንግዲህ ህፃናቱም እንዲማሩ ጊዜ እንዳያባክኑ በሰዓት መጠቀም እንዳለባቸው የመማሩ ጊዜ ሲያልፍ አባትም ጊዜ አልመሸም አሁንም አልመሸም ይላሉ። አልመሸም ሲሉ ምንድነው ይቻላል ነው እንግዲህ ይቻላል። አሁንም ቢሆን ሰው አላማ ካለው በአላማ ከሆነ የመጣው መማርም ይቻላል። አላማ አድርጎ ከያዘው የማያወላውል ከሆነ መማርም ሁሉ ነገር ይቻላል ነው የሚሉት አባቶች። በሄዱበት ስፍራ ያገኙትን ህፃናት ትምህርት ለመማር ፍላጎት ያላቸው አባትነት ያጡ ወጣቱ ህፃናትን ሰብስበው በማስተማር ለቁም ነገር አብቅተዋል። በዚህ ብቻ ሳይሆን እዛ በዝዋይ በገዳሙ ዙሪያ ያሉ ወላጅ ያጡ አባትና እናቶቻቸውን በሞት ያጡ ህፃናትን እንደዚሁም ችግረኛ ቤተሰቦች ልጆች ሰብስበው በማስተማር መንፈሳዊውንም ዘመናዊውንም ትምህርት ሁለቱንም በማስተማር በሁለት ወገን የተሳለ ሰይፍ እንዲሆኑ አድርገዋቸዋል። ብዙዎቹ በተለያዩ ሙያ ዘርፍ ተመርቀው ሀገራቸውንም ቤተሰባቸውንም እያገለገሉ ይገኛሉ። እንዴት አቅርበው መክረው ህፃናቱን በእውነታቸው ለስብሰባ ቤተክርስቲያን የተማሩ ሰው ስለሆኑ ብዙ ጊዜ ቤተክርስቲያን ወክሎ ውጭ ሀገር ይሄዳሉ። እዛ በሄዱበት ጊዜ ሲመለሱ እኔ ባይኔ ያየሁት ማለት ነው ሲመለሱ አባታችን መጡ ከተባለ እነዛ የሚያሳድጓቸው ህፃናቱ እንደ ንብ ነው የሚሰብሩባቸው። እሳቸውም ያንን አቅሙ ሲስሙ ሲያሳልሙ ምን ሲሉ በእውነት ያስለቀሳል ቆሞ ለሚያይ ሰው ማለት ነው። ይገንያ ሰማያት ለስብሐቲከ ወጽድቀከኒ በማኅበረ ቅዱሳን